ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው የምናለሽ መቲ ፕሮግራም አሁን ጀምሯል። ዛሬ በኢትዮጵያን አቆጣጠር ጥር 19 2018 ዓ.ም ነው። እንደተለመደው ነው የመታሰቢያ ቅጠላና ደረጃ ሀብተወልድ በጋራ የዛሬው ዋና ዋና መረጃዎችን ይዘን መተናል። አብራችሁን ቆዩ። ደረጀ እንዴት ዋልክ? እንዴት ከርመሃል? እግዚአብሔር ይመስገን። እንዴትሽ መቲ? ደህና ነሽ ወይ? ደህና ይመስገን። ያው እንግዲህ እኔ አሁን ዲሲ አካባቢ ነው ያለው። ሰሞኑን በጣለው ስኖ መሰረት ከቤታችን ስብስብ ብለን ቁጭ ብለን የከረምነው። አውሮፓ እንኳን ደህና ነበረ መሰለኝ። እንደውም የሰዎች ህይወት ማለፍን አንዳንድ አደጋዎችን አስከትሏል። አንዳንድ የተፈጥሮን ጉልበት የምታይባቸው ሲዝኖች አሉና ይሄ አንዱ ነው። ትክክል። እዚህ ሰሞኑን ደህና ሆኗል። ባለፈው ጊዜ ነበር። አሁን ደግሞ ከነገ ጀምሮ አነስ ያለ በረዶ፣ ብዙ አይደለም፣ ይወርዳል የሚል ትንበያ አለ። ግን አሁን ዋናውን አልፈነዋል የዚህን ክረምት። በእርግጥ አሜሪካና አውሮፓ በተለይ ካናዳ እየተመለከትኩ ነው። በጣም በጣም ከብዷል ክረምቱ። እንግዲህ አውሮፓና አሜሪካ ሲኖር ጠንካራ ያደረጋቸውም ይሄ ተፈጥሮ ይመስለኛል። ኢትዮጵያን ከዓመት እስከ ዓመት ይሄን የምናደንቀው ውጭ ስንወጣ ነው። ያን የመሰለ አየር እንላለን። ሁሌ እኮ ነው ያን የመሰለ ኢትዮጵያ አየር ከዚህ ሀገር እድገት ጋር ከዚህ ሀገር አቅም ጋር ቢገኝ ኖሮ ገነት ነበር እንላለን። ግን አሟልቶ አይሰጥም። እኛ የተፈጥሯችን የተመቸ ሲሆን ሰነፎች ሆን መሰል፣ ወይም በጦርነት ያላባራ ጦርነት ወደኋላ አስቀረም መሰለኝ። እነሱ ግን ይህንን አስቸጋሪ ተፈጥሮ እንዴት እንደለወጡት ምን እንዳደረጉት ነው። እና ሁሌ ገነት የሚሆነው የዚህ ሀገር ያለው ኢኮኖሚና ኢትዮጵያ ያለው አየር ሲገናኝ ነው እንላለን ሁሌምና አገራችንን እስኪ ተስፋ እንቆርጥ። ምንም ጊዜው ቢረፍድ ምንም ሩቅ ቢሆንም መንገዱ መጪው ትውልዶች ቢያንስ ያን እንዲያደርጉ በዛ ላይ አተኩረን የሀገራችንን መልካም ነገር እንመኛለን። መቲ መልካም ወደ ዋናው መረጃ ልገባ ብዬ ነው። በዚሁ መልካም ቀጥል። ዛሬ ዕለት እንግዲህ ሰሞኑን አይተሽ ከሆነ 90ኛው የአየር ኃይል በዓል ሲከበር ዩናይትድ አረብ ኤምሬትስ የመጡ በውሰት በመጡ ጀቶች፣ የጦር ጀቶች፣ ኤስዩ 30 አውሮፕላኖች፣ የተለያዩ አብራሪዎች ጭምር በውሰት መጥተው ያ ሁሉ ትርኢት እንደተደረገ አይተሻል። ያ ሁሉ ወጪ እንደወጣ የድሮን ትርኢት ቀደም ሲል ቬንዙዌላዎች ነበር ያደረጉት። ብዙ ተከፍሏል። ያሁኑ ደግሞ ብዙ ነው የታየው በአየር ላይ እና የበለጠ ነው። ይሄን ደግሞ እነሱም አልዋሹም። ከዩናይትድ አረብ ኤምሬት ጋር በትብብር ነው ያዘጋጀ ነው ብለው ተናግረዋል። ይሄ ነገር ዛሬም ራሱ የአሜሪካው ምክትል የውጭ ጉዳይ ሚኒስቴር መጥተዋል ከመከላከያ ኃላፊው ጋር። የመጡት ግን ኢትዮጵያ ብቻ አይደለም። ትናንትናና ከትናንት በስቲያ ግብፅ ነበሩ። ግብፅን ጨርሰው ኢትዮጵያ መጡ። ከኢትዮጵያ ቀጥሎ ጅቡቲና ኬንያ ይሄዳሉ። አሁን ልክ እዛው አየር ኃይል ግቢ ወስደዋቸው ለማን ነው ትርኢት እያሳዩ ያሉት? ለእነሱም ጭምር በአሁኑ ሰዓት ማለት ነው። ይሄ በሚሆንበት ሰዓት ላይ ሀገራችን ውስጥ ምን እየተደረገ ነው ብንል በጣም የሚገርም ነገር ነው። በጣም ከፍተኛ የጦር ትርኢት እያሳዩ ተጠምደዋል። ለምን እንደሆነ አላቅም። ሰሞኑን እዚህ ላይ በጣም ከፍተኛ ትኩረት ተደርጓል። በዛው ተመሳሳይ ሰዓት ላይ ዛሬ በመካነ ሰላም ከባድ ውጊያ እየተደረገ ነው። ከሁሉም በላይ ግን በትግራይ ክልል ላይ ያለው ውጥረት እየበረታ መጥቶ የአፋር ወጣቶችና ፖሊሶች በመተባበር አንድ ላይ የነ ጀነራል ጻድቃን ገብረተንሳይ የነ ጌታቸው ረዳ በብልጽግና የሚደገፈው ሀራ መሬት የሚባሉት ነፃ መሬት የሚባሉት ሰልጣኞች ከአካባቢያችን ይውጡልን የሚል አመፅና ግጭት ተቀስቅሷል በአፋር ክልል። አንድ ቪዲዮዋን እንመለከታትና እንመለሳለን። ዋናው ሀሳቡ ነው ምንድነው? እኔ ሰርች በዜናም ላይ ሸፍኘዋለሁ። ህዝቡ በቃ ውጡልን አባሯቸው ወደ ሌላ ዞን ሂደዋል። እንግዲህ እንደምናውቀው መቲዚህ አካባቢ ያሉ ታጣቂዎች በብልጽግና መንግስት የሚደገፉ ናቸው። ማን ለማን? ትግራይን ለሁለት ከፍሎ እርስ በርስ ማዋጋት። አሁን የብልጽግና የመጨረሻው እድል እሱን እየሞከረ ነው። እጅግ በጣም የሚገርም ነው። እርምጃ መውሰድ አደም ማስገብዛት ያለበት ፌደራል መንግስቱ ነው። ያን አልችል ሲል ምን አደረገ? እነ ጌታቸው ረዳ እነ ጻድቃንና ሌሎችን ወደ መካከል ሳበ። ሰሞኑን ሳሞራን ሁሉ ሲያሳዩ ነበር በምስል። ያን ነገር ካደረጉ በኋላ ጦር አሰለጠኑ።
የአፋር ህዝብ ደግሞ ያን ጦርነት ስላየው የሰሜኑ ጦርነት ቀደም ያለውን ሁለተኛ አንፈልግም፣ ከፈለጋችሁ ራሳችሁ ሜዳ ላይ ተጋጠሙ በማለት 2 ሰዎች ቆስለዋል። የሞተ ሰው የለም። በርግጥ መኪናዎች ተሰባብረዋል። ከአንዱ ካምፕ አባረዋቸው ሌላኛው ካምፕ ላይ ነው ያሉት። በአሁኑ ሰዓት ላይ ታጣቂዎች በጣም ከፍተኛ ውጥረት አለ። ውጥረቱ አሁንም አላቆመም። አዲስ አበባ ላይ ምን እየተደረገ ነው? እንደነገርኩሽ ደብረ ዘይት ላይ የአየር ትርኢት ዛሬም እየተደረገ ነው። በዛሬው ዕለትም በሌሎች አካባቢዎች ግን የጦርነት ውጥረቶችና ግጭቶች እየተባባሱ መጥተዋል። አይተሻቸው ከሆነ አንዱ አዛዥ ካሁን በፊት የዚሁ የሐራ ምድር የሚባሉት እስከዚህ ዓመት መጨረሻ ድረስ ትግራይን እንቆጣጠራለን ብለው ነው የተናገሩት ለፈረንሳይ ዜና። ጀነራል ታደሰ ወረደ ደግሞ ከነሱ ጋር ትንኮሳ ከተፈጸመብን የምንጋጨው ካሁን በኋላ ከአፋር ክልልና ከፌደራል መንግስቱ ጋር ነው ብለው ከዛ እየተነሱ የሚያጠቁን ከሆነ ነገሩ ምን እየሆነ መጣ? እየተባባሰ እያየለ መጣ። ግን የሚገርመው ይሄ ብቻ አይደለም መቲ። በጣም የሚገርመው ዘሴም ታይም ከትናንት ጀምሮ አንድ ፕሮፓጋንዳ እየተሰራጨ ነው። ከብልጽግና በኩል ነው ይሄ መረጃ የመጣው። በጠዋት በማለዳ ጀመሩና በቃ ገቡ፣ ተቀሰቀሰ፣ ምን ተባለ። ለዚህ መነሻ የሆነው ገረገረ ጻድቅ ቃል አቀባያቸው ህወሓት ትዕግስታችን ተሟጧል፣ ካሁን በኋላ በዚህ ሁኔታ ፌደራል መንግስቱን አንታገስም የሚል መግለጫ ጠዋት ላይ ሰጥቶ ነበር። ያን ተከትሎ ይሄ መግለጫ መጣ። አንቹ ታመጩ አንቹ ታረጩ፣ ወረራ ፈጸመ ህወሓት አሉ። አንድ ሰዓት ሳይቆይ ደግሞ ተደመሰሰ፣ እጃቸውን ሰጡ አሉ። ራሳቸው አመጡት፣ ራሳቸው ወረራውን አደረጉት፣ ራሳቸው ደመሰሱት። ግን የገረመኝ ዜናው ለምንድን ነው እውነት ይሁን ውሸት እስካሁን ለማጣራት እየሞከርኩ ነው። ግን የማይመስለው ነገር ምንድን ነው መቲ? ጠለምት ነው የሚለው ቦታው። የአማራ ክልል መስተዳድር ሲራገር የዛሬ ዓመት ሰጥቷቸዋል ለህወሓቶች ፌደራል መንግስቱ። ጠለምት አስተዳደሩን ህወሓት ተረክቧል የዛሬ ዓመት። እና ለእኔ ያልመጣልኝና ያልተመለሰልኝ ጥያቄ ለምንድን ነው ጠለምት ላይ ወረራ የሚፈጽመው ራሱ አስተዳደር ላይ? አሁን የሚያስተዳድሩት በነ ደብረ ጽዮን ስር ነው የሚተዳደረው። ጠለምት በራሳቸው ስር ነው ያለው። ይሄን ደግሞ ያደረገው ማን ነው? የፌደራል መንግስቱ ነው። የአማራ ክልል የነበረውን አስተዳደር ሁሉ የሰጠው እና አልዋጣለኝ ከፍርሃት የመጣና የተማረኩት ደግሞ ስንት ናቸው ብዬ ሳይ 2 ፖሊሶች ነገር እንደዚህ ብለው ያሳያሉ የሆኑ ምርኮኞች ተብለው ያቺው ነች። ያ ሁሉ የጮኸበት ዜና ማለት ነው። የሆነ የሰፈር ጠብ ነው የሚመስለው። ለምንድን ነው ይሄ ነገር ስንል ቴንሽኑ ዛሬም ቀጥሏል። ይሄን ተከትሎ አይተሻቸው ከሆነ ነጌታቸው ረዳ ብቻ ሳይሆኑ በአማራ በኩል ወደ ብልጽግና የተጠጉ ሰዎች ይህን ፕሮፓጋንዳ አብረው ሲያራግቡት ነበር። ትናንትና በአብን ዙሪያ ያሉ ሰዎች፣ እዛ አካባቢ ያሉ ሰዎች እና ሙግት ሄደው እንደውም ተደምስሰው ነው የሚለውን እነሱ የበለጠ እንትን እያደረጉት ነው። በዚህ ላይ ለመናገር የምፈልገው ምንድን ነው? እነ ኮሎኔል ደመቀ ሁሉ በማናገር ሌላ ነገር እየተሰራ ነው። ለሁሉም ወገን ለማስተላለፍ የምንፈልገው ምንድን ነው? እኔ አሁን የመጨረሻው ካርድ እየተመዘዘ ይመስላል በብልጽግና በኩል። ብልጽግና በአሁኑ ሰዓት ላይ እየሄደበት ያለውን የትናንትናውን የዛሬውን ፕሮፓጋንዳ አጠቃላይ ስመለከታቸው በአፋር ክልልም በምን ያለውን ሰሜን ላይ ያለውን ነገር ማስነሳት የሚላለ። ምክንያቱም ትናንት ይሄ ነገር ከመደረጉ በፊት አንድ ዜና አስተላልፈን ነበር፣ ሌሎችም ዘግበውታል። መከላከያ ከዛ አካባቢ እንዲወጣ ተደረገ። ለምንድን ነው የሚወጣው? ጠብቅ ከተባለ የፌደራል መንግስቱ ማን አለ እዛ አካባቢ? ተከዜ ዘብ የሚባል አለ። ይችን ጨዋታ ይፈልጓታል። አሁን አይሽ ቲፒኤልኤፍ እና ተከዜ ዘብ እዛ ሰሜኑ ትንሽ ፋታ ለማግኘት የሚል ነገር ከፌደራል መንግስቱ ይቺ ነገር ግሪን ላይት እየታየች ነች አለችው። በዚህ በኩል እኔ የምለው የብልጽግናን ጦርነት ለመዋጋት እነዚህ የተጠጉ የብልጽግና አካባቢ ያሉት ኦኬ፣ የወልቃይት አስተዳደር አለ፣ ሁሉ ነገር አለ፣ ያን ማስጠበቅ አለባቸው፣ እሱም ማድረግ አለባቸው። ከዛ ፈርዘር ሄደው ግን የብልጽግናን ጦርነት ህወሓት ጋር እንዋጋለን ማለት ከአፋር አለመማር ነው። አፋሮች እኛ ሜዳ ላይ ጦርነት አንፈልግም ማንም ነው ያሉት። ወልቃይትም ጋር ያቋም ነው መያዝ ያለበት። ለምን ፌደራል መንግስቱ እየፈለገ ያለው አሁን የመጨረሻው ጨዋታ የአንድነት ጉዳይ የፋኖችም እንደምታየው ተበስሯል። ሌላም ነገር አለ ሊፈጽሙ ነው ምናምን የሚባል ነገር ስላለ የመጨረሻው ጨዋታ እዛ እርስ በርስ ሰሜኖች ይመታቱ የሚል ይመስላል። ለዚህ ከተለኮሰች መውጫዋ ከባድ ስለሆነች ጥንቃቄ አድርጉ ወንድሞች። በዚህ ብልጽግናን ጠብቀና የተጠጋጉ ያሉ አካላት እንደነጌታቸው በህወሓት በኩል 27 ዓመት መንግስት ላይ ከ27 ዓመት በኋላ ደግሞ
4 ዓመት 2 ዓመት ከባድ ጦርነት ከዛ በኋላ በውጥረት የቆየ አመራር አገዛዝ ያለ አቆራር የወልቃይት ጉዳይ በ27ቱ ዓመት ላይ ምን እንዳስከተለ ታውቁታላችሁ። ከዛ መንግስት በኋላ ደግሞ አሁን ያላችሁበት ሁኔታ ታውቁታላችሁ። አጠቃላይ ፖለቲካውን ማንበብ ያስፈልጋል። አንድ ድርጅት ሲባል በመንግስትነት ይሄን አይነ ለዓመት ቆይቶ አሁንም ዝም ብሎ አተኩሮ ወልቃይት የሚል ፕሮፓጋንዳ የትም አያደርስም። የወልቃይትም ሆነ ሌላው ችግር የሚፈታው ሰፊ መዋቅር ባለው ሁኔታ ውስጥ ካርድ ይዞ ባለ መሪ በሚያጋጭ መሪ ሳይሆን ሌላ አስተዳደር ሰፍኖ በሚሆን ጊዜ ነው በሚል ጭንቅላታቸውን ማሰራት አለባቸው። ፎር ሃው ሎንግ አሁን ይችን ነገር ይዛችሁ ብትነሱ ለአብይ ሰርግና ምላሹ ነው፣ ለብልጽግና ሰርግና ምላሹ ነው። ማን ጋር እንደምትጋጩ አውቀዋል። ይሄን ነገር የወልቃይት የሚለውን ነገር የተባለ የተጨመሩ ነገሮች አሉ። ጥያቄ የላችሁ ማለት አይደለም፣ ሊኖርባችሁ ይችላል። አሁን ግን ከሁኔታው እየተደረገ ካለው ነገር እናንተ ካላችሁበት ነገር ፌደራል መንግስቱ ካለው ነገር በአፋር በአማራ በምን ከሚደረገው ነገር ሰፋ አድርጎ ማሰብ ነው። አንዳንዴ እኮ ፕራዮሪቲ የሚሰጠው ነገር አለ። ታክቲካል ስትራቴጂ የሚባል ነገር አለ አይደል? ታክቲክ የሚባል ነገር አለ። ጠላት ባንዴ አተበዛም ከዛም ከዚህ ፌደራል መንግስቱ ጋር አይንና ናጫ ሆነ ነጥባትን እየፈለገ ሌላ ደግሞ ትናታ አትፈጥሩ። ቀላል አይሆንም ጉዳዩ። ምን መሰለ አሁን ከዚህም በላይ መንግስት በደንብ አሰማርቶ የነጌታቸው ረዳ ኃይል አለ። በዚህኛው በራያ በኩል ምርጫ አካሄዳለሁ ይካሄድ ምናምን ብሎ ቦታ የመያዝ እንቅስቃሴ አድርጓል። በዚህ በኩልም የሆኑ የትግራይ ሰዎችን አደራጅቶ መንግስት ራሱ በወልቃይት ህዝብ ላይ ጥቃት ሊፈጽም ይችላል። ልክ የማይካድረውን አይነት የመሳሰሉ አይነት ጥቃት ሊፈጽም ይችላል። በዛ ህዝቡ ተናዶ ምላሽ እንዲወስድ ይፈለጋል። ከዛ እንደዚህ ያደርግና ምላሽ ያስወስድና ከዛ ግልጽ የሆነ ጦርነት ይገባል ማለት ነው። ስራዬ ተብሎ ካልኩሌት ተደርጎ የሚደረግ ስለሆነ ነገሩን በደንብ ማሰብና ማስተዋል የሚያስፈልግ ይመስለኛል። ትክክል ነሽ በቲ። በቃ መጨመርበትም ቲፒኤልኤፎች 27 ዓመት ያልኩት ለዚህ ነው። ይሄን ማንም ተራሱ ያስበዋል። ይሄ እኔ አሁንም ማስብልሽ አሁን ፌደራል መንግስቱ ጋር ተጣልተው በኃይል ወልቃይት ይገባሉ እዚህ ጋር እናደርገዋለን ምናምን ስትሉ ጠላታችሁ በስቶ ምንድን ነው የምታሳኩት? መጨረሻው አስቡት እስኪ። 27 ዓመት ታንኩም ባንኩም ኖሯችሁ አድራጊ ፈጣሪ ሆናችሁ ውጥረቱ ያላለቀ ነገር ነው በመንግስትነት እንኳን ዘመናችሁ ማለት ነው። አሁን በዚህ ጊዜ ከመንግስትነት ተገፍታችሁ 4 ኪሎ ገብታችሁ ከ4 ኪሎ ሄዳችሁ መቀሌ ገብታችሁ ጦርነት አሳልፋችሁ ብዙ ነገሮች ደቆ አቅማችሁ ከበፊቱ በብዛት ተዳቅሞ ሌላ ጠላት እንደገና አሁን እዚህ እናደርጋለን ብትሉ ምንድነው የሚመጣው? አውትካሙ ምንድነው የሚሆነው? ቀስ ብሎ እኮ ማሰብ ነው። ያለንን ጥያቄ የምናነሳበት በዚህ ጉዳይ ላይ አንደኛ አሁን ፕራዮሪቲ የምንሰጠው ይሄ ነው ይባላል እኮ፣ ሁለተኛ ይሄ ነው፣ ሶስተኛ ይሄ ነው ይባላል። አሁን ቅድሚያ ወልቃይት ስትሉ ሌላ ነገር ነው የሚፈጠረው። ለአገዛዙም ሰርግና ምላሽ ነው የሚሆነው። ትልቅ ሰርግና ምላሽ መት አሁን እንዳልሽው በቃ ጨዋታው ተጭሆ የተጀመረ ቁጭ ብለው እየሳቁ ያልቃል። መጨረሻ ያደርጋል። በዚህ ያስታጠቀባችሁ በአፋር ክልል እስኪ አሰሩት። አንዳንዴ ማሰራት ያስፈልጋል። ሰፋ አድርጎ ማሰብ ያስፈልጋል። ስትራቴጂስት መሆን ያስፈልጋል። እና ያን ነገር አስቡበት የሚል ነው። የሆነ ሆኖ ውጥረቱ በጣም ከፍቷል። ይሄ ብቻ አይደለም መቲ፣ አሁንም የፌደራል መንግስቱ ትርኢት በሚያሳየት በተጠመደበት ሰዓት ላይ ጋምቤላ ክልል ላይ ያለው ውጥረት ይገርምሻል። የቆመ መስሎን ነበረ። ባጃጅ ተከልክሏል፣ ሞተር ሳይክል ተከልክሏል ከሁለት ሰዓት በኋላ ላይ። ያ ብቻ አይደለም፣ እጅግ አዝነዋል አኟኮች። የሙሌ ጎሳዎች ከደቡብ ሱዳን ተነስተው ጥቃት ፈጸሙብን ነው የሚለው። እስኪ እንስማቸው የጋምቤላውን ሰውዬ። አገር ሰላም ተብሎ ትርኢት በሚታይበት ጊዜ ጋምቤላ ላይ ምን እየሆነ ነው? አቶ ኦባንግ ኡሙክ ይባላሉ። ኢትዮጵያ ፈረሰ የሚባለው አዲስ አበባ ሲያዝ ብቻ ነው። የኢትዮጵያ ሕዝብ በደንብ እንዲሰማልኝ ፈልጋለሁ። ጋምቤላ ላይ የሰላም እጦት አለ። ዛሬ ኢታንግ ወረዳ ካሉት 19 ቀበሌዎች 4 ቀበሌ ብቻ ሲቀር የተቀሩት በሱዳን ስደተኛ ነዋሪዎች ሲወረር የኢትዮጵያ ሕዝብ ምን እያደረገ ግን ምን ያደርጋል? የጋምቤላ ሕዝብ ለኢትዮጵያ ነጻነትና ዳር ድንበር መከበር ከሌሎች ኢትዮጵያውያን ወንድሞቹ ጋር የሚከፍለው መስዋዕትነት በአንደኛ ደረጃ ይቆጠራል እንጂ እኮ ዝቅተኛ አይደለም። በካራማራ
በኤርትራ እንዳይሄድ በነበረው ትግል ውስጥ ደግሞ ኢህአዴግ ከመጣም በኋላ የባድመ ጦርነት በተመለከተ የጋምቤላ ተወላጆች የከፈሉት መስዋዕትነት ቀላል አይደለም፣ ዳር ድንበር ለማስከበር ሲባል ግን ምን ነው ሁሌ የጋምቤላ ማህበረሰብ በተለይ አኟኩ የሰሜን ዳር ድንበር ለማስከበር የምስራቅ ዳር ድንበር ለማስከበር በግንባር ቀደምትነት መስዋዕት ይሆናል። ነገር ግን ከደቡብ ሱዳን የሚነሱት ወራሪዎች የሙርሌ ይሁን የኖር ሱዳኖች ለመመከት ለምንድነው ለጋምቤላ ይበቃናል። እንግዲህ የሙርሌ ጥቃት ይፈጸምብናል። እኔ በጣም የነካኝ መጀመሪያ ላይ የተናገረውን አይተሽ ከሆነ ኢትዮጵያ ፈረሰች የሚባለው አዲስ አበባ ሲያዝ ብቻ ነው እንዴ? ሁለት የጋምቤላ ህዝብ በየጊዜው በተነሱ ጦርነቶች ዝመት ሲባል የዘመተውንና ያደረገውን ነገር በራሱ አቅም የቅርቡን እንኳን ለመጥቀስ ሞክሯል። ለምንድን ነው ሰራዊቱ መከላከያ የተገባ የሚላለው? መጨረሻ ላይ ለምንድን ነው ጥሎን የሄዱት? ከ17 ቀበሌ መቲ 4 ብቻ ነው የቀረን አሉ። which means 13ቱ ቀበሌ የለም ተይዘዋል። ሌላ ነገር እንዲያስብ ማለት ነው። አየህ እንዲህ ነው የሚገፋው። ምን እየተደረገ ነው ግን? ትርኢት እየታየ ነው። ለምንድን ነው ትርኢቱ የሚታየው? የሀገር ዳር ድንበር ለማስከበር አይደል እንዴ? ሀገር ለመጠበቅ አይደል እንዴ? በነገራችን ላይ አልቡርሃን ተዋጊዎች፣ የሱዳን ጦር ተዋጊዎች ብሉ ናይል ግዛት ገብተው ኢትዮጵያ ግዛት ውስጥ ማለት ነው ለአርኤስኤፍ ቦታ ተሰጥቷቸዋል ነበር። ለናምዳንዳ ጋር ነው ማሰልጠኛውን አወዳደሙት፣ ተሽከርካሪውን አቃጠሉት፣ ተናግረዋል። የኢትዮጵያ መንግስት የማያስቆም ከሆነ ድንበር ተሻግረን ነው የምንመታው ብለው ድምጥማታቸውን ነው ያጠፏቸው። የት ገብተው? ኢትዮጵያ ድንበር ገብተው። ታዲያ ትርኢቱ ለማን ነው የሚታየው? ድንበርሽ ጋር ገብቶ የሰው ሀገር እንደዛ ሲያደርግ፣ አሁን እንደምትሰሚው ጋምቤላ ውስጥ የደቡብ ሱዳን ታጣቂዎች እየመጡ ይህን ጥቃት እየፈጸሙ አዲስ አበባ ላይ ትርኢት ማሳየት፣ ደብረ ዘይት ላይ ትርኢት ማሳየት ምንድን ነው የሚያደርገው? እንግዲህ አፋር ላይም አይተሻል፣ ተመልክተሻል። አገራማን የለም እኮ ሀገሩ እኮ ዳርዳሩ እሳቱ ነው አልኩ። እየሆነ ያለው ነገር ጋምቤላ ያለው ነገር ደግሞ እንደዚህ ነው። በጣም አሳሳቢ ነው። በጣም ነው አንጀቴን የበሉኝ። እኛ የከፈልነው መስዋዕትነት ለኢትዮጵያ ከሌሎች ብሔረሰቦች ዝቅ ያለ ነው እንዲያደርጉ እንዲሰማቸው እኮ ነው። የእኛ ጉዳይ ምንም ነው እንዴ? አይቆጠርም ወይ? ለምን ዝቅ ታደርጉብናላችሁ? በማለት ነው ጥያቄ እያቀረበ ያለው። እጅግ እጅግ በጣም ያሳዝናል። እነሱን ፕሮፓጋንዳው ላይ የቀጠለው ያ ብቻ አይደለም። ፕሮፓጋንዳው በሌላም አካባቢ እንደቀጠለ ነው። እውነታዊ እያለ ባለ ሁኔታ ላይ ነውና እስኪ ሌሎች መረጃዎችን ከማሳታችን በፊት አንድ ቪዲዮ ተመልክተን ስለ ፕሮፓጋንዳቸው ሰሞኑን ኢቲቪን እና ሌላው ሚዲያ ያጣበቡትን የብልጽግና ፕሮፓጋንዳዎች ሰምተናል። ከነዛ መካከል በድርድር ተመለሱ ነው እጅ ሰጡ የተባሉት እነ ማስረሻ ሰጤ እነማን ነበሩ? እንግዲህ ከብልጽግና በላይ ብልጽግና ሆነው ሲወነጅሉ፣ ሲዘርፉ ከግብፅ ጋር ተላላኪዎች ምን እያደረጉ ነበርና ባለፈው ነግሬሽ ነበር። ለዛ ነው ማስረሻ በህይወቱ ምንድን ነበር ያለው? በቅርብ ጊዜ እኮ ነው በህይወቱ አሁን መቲ በህይወት ማትረሺው የደስታ ቀን አለሽ፣ እኔ የሀዘን ቀን ይኖርሻል። ሁሉም ሰው ይኖራል እንደዛ። ማስረሻም እንደዛው እንደ ሰው በህይወቱ የሚያዝንበት የተደሰተበት ደግሞ ልዩ ቀን አለው። በማስረሻ በህይወቱ ልዩ ቀን ብሎ የሚደሰትበት ምን እንደሆነ እስኪ ተናግሮ እንደነበር ራሱን እንስማው እስኪ። ህይወት የሚያስደስተኝ ነገርም ብኖርም ባልኖርም የሚያስደስተኝ ነገር ቢኖር የዶክተር አብይን ሀገር መምራት እንደማይችሉ ለአማራ ህዝብ ቀድሜ በማስገንዘቤና የአማራ ህዝብም አጠቃላይ የኢትዮጵያ ህዝብም በእሳቸው ላይ የጣለውን ተስፋ ማንሳቱን ሳይ በህይወቴ ከህወሓት መጥፋትና ሞት በላይ የሚያስደስተኝ የኔን ሰውዬ የተንኮል አካሄድ ማጋለጤ ነውና በህይወቱ ነው እንግዲህ ተመልከች። ቴክኖሎጂ እኮ በጣም መጥፎ ነው። አንዳንዴ ሀሳብ መቀየርም አይቻልም። አሁን ለአደባባይ መግለጫ ምናልባት መስጠት ያለ በህይወት የምጸጸትበት ነገር ይሄን ያልኩበት ቀን ነው ሊሉሉ ይችላል። ቴክኖሎጂ በጣም መጥፎ ነው። ሰዎች አሁን የቱ ጋር ቆመው የቱ ጋር እንደሚያርፉ ማናቅበት ደረጃ ላይ ስንደርስ እየጎለጎለ ያወጣዋል እና ስላቀረብኩ እኔም ደስ ብሎኛል። ንጽጽሩን አየሽው? ደግሞ ንጽጽሩ እኮ በህይወት እኮ ብቻ አይደለም ከቲፒኤልኤፍ መጥፋት በላይ እኮ በህይወት አንድ እንደማይችል አድርጌ የአማራ ህዝብ ማስነሳት ሁለት ነገር ነው። ሁለት ተንኮለኛ መሆናቸውን አገር መምራት እንደማይችሉ ተንኮለኛ መሆናቸውን የአማራን ህዝብ በማስነሳቴ በህይወቴ ሳቲስፋይድ የምሆንበት
ትልቁ ስኬቴ የማረሳው በመዝገቤ የተጻፈ ለምን እንግዲህ እንደዚህ ነው ሲጻፍ እንደዛ አይነት ነገር ማድረጉ ነው። ይሄን ያደረገ በኋላ ይሄን ነገር ያመጣሁት ለምንድን ነው መቲ ባለፈው እንዳልኩሽ ይሄን ራሱ መሰከረ። ህዝቡ ማስነሳቴ የአማራ ህዝብ ማስነሳቴ ባብይ ላይ በዚህ መንግስት ላይ ያኮራኛል አለና ህዝቡ ከተነሳ በኋላ ጥሎት ሄደ። እሱ ያስነሳው ህዝብ እሱን አምኖ አሁንም እየሞቱ ነው። ምን ይሰማዋልም ብዬ ለመጠየቅ ነው። ህዝቡን በማነሳሳቴ በጣም ደስ ብሎኛል ብሎ ስለተናገረ በዚህ መንግስት ላይ ያስነሳው ህዝብ ግን ዛሬም በድሮን በተለያየ ነገር ጥቃት እየተፈጸመበት አንተ በቤተ መንግስት ጮማና ወይን ስታወራርድ ወይም አድዋ ሙዚየም ይሄን ጎብኝ እየተባልክ እንደዛ ስታደርግ ምን ይሰማህ ይሆን? ህሊናህ ምን ይልሃል? ማታ ማታ ትራሱ ይመችሃል ወይ? ፍራሹ ይመችሃል ወይ? ብርድ ልብሱ ሲሞቅሃል ወይ? ይሄን ለማለት ነው መቲና ለዛ ነው ያነሳውበት። እንደው ድንገት ካዳመጠው ደጋግሞ ቀርጾ እንዲይዛት ለማለት ነው መቲ። ይሄን ነው። አመሰግናለሁ ደረጀ። መቼም ያው ሰው እንዳልኩ ነው ቅድም አሁን ያለንበት ዘመን ታይቶ የማይታወቅ ዛሬ ሰዎች የኖሩበት የቆሙበት ቦታ ራሱ ስተት መሆናቸውን እንኳን ቢያውቁ ሌሎች ጊዜ ሰዎች ምንድነው የሚያደርጉት? ተጸጽተው ከሁሉ ነገር ወይ ወጥተው ቀስ ብለው እንትን አሁን ግልብጥ 360 ዲግሪ ሲገለበጡ ያለምንም ይሉኝታ ነው ያንን በዛ በቆሙበት ተቃራኒ የሚቆሙት እና ይሄ የትግል ጽናት፣ የዓላማ ጽናት፣ የመርህ ጽናታችን የት ሄደ? ማን ነው እንደዚህ ያደረገን? ማህበረሰባችንስ ነገ ይጠይቀናል፣ ነገ የሆነ ነገር ያነሳብናል ብሎ የሚመዝነው አይምሯችን በምን ምክንያት ነው የተመታው የሚለው በደንብ መታሰብ ያስፈልገዋል እና ለነገ ኢትዮጵያን ከወደቀችበት ነገር ውስጥ ለማውጣት ለሚፈልግ ማህበረሰብ የዓላማና የመርህ ጽናት የቱ ጋር ነው ያለው የሚለው ትምህርት እንደ አዲስ መሰጠት ያለበት ይመስለኛል። ማህበረሰባችን ግን በደንብ ነው የሚሰራው። ምንም እንትን የሚል ነገር የለም። በደንብ ይነግረናል። በሶሻል ሚዲያውን በምናምን ዛሬ ከተማ እንደዚህ ኮሪደር ልማት እየጎበኙ ባለበት ሰዓት ላይ የሆነ አንድ ኮሜዲያን አለ ቲክቶክ ላይ ይሄ ከተማ ነው ይሄ ውጭ ሀገር ነው ምናምን እያለ የሚቀልድ ልጅ እና በሱ ድምፅ እያደረጉት በቃ ከተማ ገብተው ተጃጃሉ አይነት ፊልም እየሰራ ነው ያው ወጣቱ ቲክቶከሩ ምናምን ማለት ነው። እና አንድ እሱ ነው። ሁለተኛው ግን አሁን በዚህ በትግራይም ላይ በምኑም እንዳልከው ብዙ እንቅስቃሴ ብዙ የጦርነት ፍላጎቶች አሉ። ምርጫ ቦርድ ደግሞ የኢትዮጵያ በዚህ በትግራይ ላይ ያሉትን የኢትዮጵያ ብሔራዊ ምርጫ ቦርድ ሌሎች ሲያሳውቁት የትግራይ ክልል ጊዜያዊ አስተዳደር ግን የምርጫ ክልልና የምርጫ ጽሕፈት ቤቶችን እንዳላሳወቀው ገልጾልኛል እና አሁንም ቢሆን በግንቦት 24 ይካሄዳል ለተባለው የምርጫ ክልልና የምርጫ ጽሕፈት ቤቶች ዝግጁነቱን እንዲናገርና የምርጫ ክልሎችን ዝግጁ እንዲያደርግ ሁሉ ተጠይቋል። እና ምን ማለት ነው በዚህ በኩል ጦርነት እንትን እያሉ የሚለው እንደው ሀሳብ ሰጥበት ብዬ ነው። አዎ ያው እንትን ነው ይሄ እኮ ፈርዘር ሄደሽ ነው የምትሄጂው። ይሄ ያው የብልጽግና ታክቲክ ነው። ሁሌም ስንዝር ሲፈልግ እስከ ክንድ ድረስ ነው የሚናገረው። በነገራችን ላይ በንግግር በተለያየ ነገር በመግለጫ በምናምን ያምናሉ። አሁን እንኳን በዛ በትግራይ በእንትኑ ውጥረት አይደለም በሌላ አካባቢ ኢትዮጵያ ላይ የሚደረገውስ ምርጫ ምን ምርጫ ይሆናል መቲ? በዚህ ሁኔታ ላይ ዳርዳሩ ሳቱን ጠቅላላ ሀገሩ ምን አይነት ምርጫ ሊደረግ ነው የምትመለከችው? ምናልባት አዲስ አበባ አካባቢ ሊያደርጉ ይችላሉ ምርጫው። በተረፈ ሌላው አካባቢ ላይ ግን ሙሉ በሙሉ ሊደረግ አይችልም። ኦሮሚያ እንደምታውቂው ነው፣ አማራ ክልል እንደምታውቂው ነው፣ ጋምቤላ ቅድም እያወራ ነው፣ አፋር ክልል እያይሹ ነው። ትግራይ ሙሉ በሙሉ አይደረግም እና ዝም ብሎ ሌላ ውጥረት ከማባባስ ባለፈ ራያ ላይ የተወሰነ ቦታ አድርገሽ እንደው ይሄ አላማጣ ትግራይ ነው የምትየው አካባቢ ላይ የተወሰነ ቦታ ነግታ አድርገሽ 5% እኮ ማለት ነው 5% ላይ አንድ ክልል ላይ አድርገሽ ሁሉንም አደረግኩ ለማለት ምንድን ነው የሚፈይድልሽ ነው? ምናልባት የሚመስለኝ ምን እንደሆነ ታውቂያለሽ? እንደ ጌታቸው ሄደው ይወዳደራሉ፣ ፓርላማ ይገባሉ፣ እዛ አካባቢ እንደዛ ምናምን ያደርጋሉ። ፓርቲያቸውም የፓርላማ ተወካይ ይኖረዋል እንደነ ኢዜማ እንደነ ይኖረዋል። ከዛ በኋላ ጌታቸውም አሁን አማካሪ ሚኒስትር ናቸው። ነገ ደግሞ ሌላ አንድ ሚኒስትርነት ምናምን ይሰጣቸዋል ነው። ይሄ መንገድ ግን የት ድረስ ያስኬዳቸዋል ነው? የት ድረስ ያስኬዳቸዋል? ዛሬ ያልነገርኩሽ አንድ ዜና አለ። እነ ጌታቸውና እነ ጀነራል ጻድቃን ካደራጇቸው ሲያሰለጥኗቸው ከነበሩት መካከል ወታደሮች እየጠፉ ወደ መቀሌ እየገቡ ነው አንፈልግም ብለው። የዛም አይነት ውጥረት አለና በዛም በኩል እየቀሰቀሱት ያለው ነገር እያስኬደላቸው አይደለም፣ እየፈራረሰባቸው ነው።
በርግጥ ሰሞኑን ጻድቃን መጥተዋል። ስዊዘርላንድ ተቃውሞ አጋጥሟቸው እዛ አይቼ ነበር። በምን ቅጽበት ደብረዘይት እንደተገኙ ገርሞኝ ነበረ። ደብረዘይት አይቻቸዋለሁ። ጀነራል ሳሞራና አብይ ጋር ሲያወሩ እዛ እንትን ብሎባቸዋል። የሚሳካ ግን አይመስልም። አብይ ግን የመጨረሻውን ካርዱን እሱ እየመዘዘ ነው። እዚህ ጋር በነጌታቸው ረዳ ትግራይ እንትን ማድረግ፣ እዚህ ጋር ደግሞ በነ ኮሎኔል ደመቀ ዘውዱ እዚህ ጋር ባለውን ነገር ያን አቀጣጥሎ እዛ አካባቢ እንደዛ የማድረግ ነው። በአፋር በኩል የሚሳካ አይመስለኝም። ይህንኑ ተከትሎ መቲ በኢትዮጵያና በኤርትራ ያለው ውጥረትም ከቀን ወደ ቀን እየተባባሰ ነው የመጣው። መከላከያ አስመርቆ ነበረ። እስኪ አንድ ፎቶ አለ አሳይልኝ። አሁን የላኩት ቴክኒሻናችን ፎቶ ይሄ ፎቶ ማለት ነው አሰብን ያካለለ ካርታ ነው። እንደምትመለከችው ትናንትና የተደረገ ነው ይሄ ነገር። የሀገር መከላከያ ሰራዊት በልዩ ዘመቻዎች እዚያ ያሰለጥናቸው ምንብል ሰራዊት ትናንት ሲያስመርቅ ነው አሰብን ያካለለ የኢትዮጵያ ካርታ ተረክቦ ይፋ ያደረጉት። የመከላከያ ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ በዚሁ ጊዜ ህዝቡ ለባህር በር ይዘጋጅ ሲሉ ተናግረዋል። በተመራቂዎች ወታደር ፊትም አሰብን ወደ ኢትዮጵያ ያካለለ ካርታ ይዘው ታይተዋል። እንደምታያቸው ሜጀር ጀነራል ተሾመ ገመቹ በጣም አጠንክረው አሰብን ለማስመለስ ጊዜው አሁን ነው የሚል ንግግር አድርገውላቸዋል። በጭብጨባ ታጅቧል ንግግራቸው። ይህን ተከትሎ የኤርትራ ማስታወቂያ ሚኒስቴር በትግረኛ ቋንቋ መግለጫ ሰጥቷል። ጸባጫሪነቱ በጣም እየከፋ በመሄዱ ኤርትራም እርምጃ ለመውሰድ ከፍተኛ ዝግጅት እያደረገች ለመከላከል ነው የሚለው ለመከላከል ከፍተኛ ዝግጅት እያደረገች ትገኛለች። ከቀይ ባህር አዋሳኝ ሀገራትም ጋር ትብብሯን እያጠናከረች ትገኛለች። ዓለም አቀፉ ማህበረሰብ ኢትዮጵያ እያደረገችው ያለውን ነገር ትንኮሳ አይቶ ዝም እንዳይልና አስፈላጊውን ምላሽ እንዲሰጥ የሚል ጥሪ አቅርበዋል። የኤርትራ ማስታወቂያ ሚኒስቴር መግለጫው ለህዝቡ ለኤርትራ ህዝብ የተላለፈ ነው፣ የተሰራጨ ነው። እኛም ዝግጁ ነን፣ በፍጹም በተጠንቀቅ ላይ እንገኛለን የሚል ነው እና እንደምትመለከችው እንግዲህ ይሄ አሰብ ጉዳይ በዲፕሎማሲያዊ መንገድ ይለቅ፣ በህጋዊ መንገድ ይለቅ፣ የሚያዋጣው ለሁሉም ሀገራት፣ ለጎረቤት ሀገራት፣ ለቀጠናው ጭምር ይህን ነገር በሰላም መፍታት ነው የሚል ስንደርቅ ቆይተናል። ስንናገር ቆይተናል። ጥይት ከተተኮሰ ምን ሊፈጠር እንደሚችል ስለምናውቀው መለስ ዜናዊ ያለው ነገር ይሳካለት አይሳካለትም፣ ኤርትራን ወደዛ አሰብን ሰጠው ሲል የተናገረውን ነገር ትዝ ይላል። ሁለተኛ ጦርነት ስለማልፈልግ ነው ያደረግኩት፣ ያለፈውን 30 ዓመት አውቄዋለሁና ነው ያለው። በእርግጥ እሱ ያን ቢልም መለስ ጦርነቱ አልቀረም፣ በኋላም በባድመ ተዋግተዋል። ግን ከአሁን በኋላ አንድ ጥይት አይተኮስም ብሎ ነበር ያኔ ቃል የገባው። እናንተ ስንት ሰዓትና ስንት ሞት ህይወት እንዳለፈ ስላላወቃችሁ ነው እያለ እንደ ለቅሶ ሊያለቅስ ደርሶ የተናገረው። እኛ ጦርነትን የምናውቀው በሲኒማ አይደለም፣ በፊልም አይደለም፣ በዜና አይደለም፣ እናቶቻችንን ወንድሞቻችንን ሲበላብን ካጠገባችን ነው እያለ እያለቀሰ ሲናገር ነበር መለስ ትዝ ይለኛል። ስለዚህ ዳግም እኛ ጦርነት አንፈልግም፣ በሁለቱ ሀገራት መካከል ጥይት እንዲተኮስ አንፈልግም ነበር ያለው። ይሄን ንግግር ለምንድነው የማነሳው? በኋላ ላይ ፍርጭ ቢሆንም እኛ ዲፕሎማሲያዊና ህጋዊ መንገድ ይሻላል ስንል እሳቱን ስለምናውቀው ነው። በመጽሐፍም ስላነበብነው ነው። በመጽሐፍም ስላነበብነው ነው። ስንት ህይወት አልቆ አሁን ደግሞ በዚህ ምክንያት ስንቱ ነው የሚያልቀው? ከዛስ በኋላ ሰላም ይኖራሉ? በኃይል የመጣ ነገር ላይ ሌላ መንገድ ጠፋ ወይ? በዚህ ዘመን አብረን የምናድግበት ዘመን፣ አብረን የምንጠቀምበት ዘመን፣ አብረን የምንነጋገርበት ጊዜ ጠፋ ወይ? ደግሞ የሚፎከረው በማን ነው? በዚሁ በተውሶ ጀቶችና ድሮኖች አይተሸዋል። ሰሞኑን ከቀናት በፊት ሚግ 21 ላይ ተሸንክራችሁ የቀራችሁ ሲባል በጣም ነው የሳኩት። ሚግ 21 እኮ መቲ በጣም እኮ ዘመናዊ ነው። የእንትኖቹንና ሁለት ሚግ 21 ዘመናዊ የሚሆነው ለማን ነው? በተለይ ለኢትዮጵያኛ መርፌ መስራት ለማንችለው ማለት ነው። መርፌ ያልሰራ ሰው ሚግ 21 ደነገጥኩኝ። ሁለት እስኪ እንደው እኛ ስል ሲባል ስመጥ ደግሞ ሳየው ሊባበር ደሳም ብለው ተናገሩ። በትብብር ከወዳጁ ሀገራት ጋር ነው ትርኢቱ የታየው አሉ። አንድ ሚግ 21 የኛ ተመልከች አልሰራን። ሁለት የሚፎከረው በትብብር በሌላ ሀገር በውሰት ባመጣሹ መሳሪያዎች ነው የሚፎከረው። የት ነው የሚያደርሰን? ምንስ ነው የሚያደርግልን? መቲ ይሄ ነገር ትርፉስ ምንድን ነው? የኢትዮጵያን ኢኮኖሚ ታውቂዋለሽ መቲ። መምህራን፣ የጤና ባለሙያዎች፣ የመንግስት ሰራተኞች ደሞዝ አጥተው የሚያለቅሱበትን ሁኔታ ታውቂያለሽ።
የዶላር የግብር ዋጋ ከዶላር አኳያ ከዩሮ አኳያ እንዴት እንደወደቀ 208 ብር ገባ ሲሉ ይደንግጫለሁ ትላል። አጠቃላይ ኑሮ ውድነት ከሰማይ በላይ በሆነበት ሰዓት ላይ ወታደራዊ ግንባታ በድሮን ለማሳየት ትርኢት ሚሊዮን ዶላር ማፍሰስ ምን የሚሉት ነገር ነው? ምንድነው ትርፉ ለመንግስት ራሱ? እኔ አሁን በጣም ሌላ የተወሳሰበ ነገር ነው በአይምሮ እየመጣ ያለው። ትዝ ይልህ እንደሆነ አብይ ከመምጣቱ በፊት ኦነጎች ስብሰባ ያደረጉ ነበረ ዩኬ ውስጥ ማለት ነው። እና እዛ የሆነ አንድ ከተማ በርሚንግሃም ይሆን ምናምን ቁጭ ብለው አንድ ቪዲዮ ወጥቶባቸው ነበር። እና ቪዲዮ ምንድነው የሚለው? ኢትዮጵያ ካልተበተነች በስተቀር የኦሮሞ ነፃነት አይገኝም። እና በጣም ኢትዮጵያ ብትን ምናምን የሚለው ነገር እየወጣ እየታየ ነበር። አሁን የሚታየኝ ነገር በቀመር እንደሱ ካልሆነ በስተቀር በስነስርዓት የሚሰራ ያለው ሌላ ነገር ሊሆን አይችልም። ኃይል ከላይ በጥይት በለው ድሮን በለው ምን በለው አለን የሚል መንግስት አለ። ጠንካራ ነኝ ብሎ የሚናገር መንግስት አለ። ነገር ግን በሁሉም አቅጣጫ ኢትዮጵያ ውስጥ ጦርነት ስራዬ ብሎ አንድም እርስ በርስ አንድም በሌሎች በጎረቤት ሀገራት ስራዬ ብሎ ድንበሯን በርግደው እየገቡ ጦርነት እንዲጀምሩ ውስጥ ያለው ነገር ባዶ እንዲሆን እንዲበታተን የሚያደርግ መንግስት አለ። በዚህ በኩል የትምህርት ቤቶች የማህበረሰቡ ኑሮ ብትንትን ብሎ ያው አንተ እንዳልከው ነው። ዛሬ ሕክምና መማር አንድ ልጅ ባለፈው ከሕክምና ተማር ተብሎ ያው ከ3% ምናምን ውስጥ የወጣልሽ ነው። አይ እኔ ለመለመን እና ድሃ ለመሆን አይደለም ይህን ሁሉ መስዋዕትነት የምከፍለው፣ ስለዚህ አብራሪ ነው የምሆነው አለ። ግልጽ የምናውቀው ሰው ነው፣ አንተም ታውቀዋለህ በዚህ አጋጣሚ። እና እኔ ህክምና አልማርም ብለው ልጆች እየሸሹ በድህነት ውስጥ እንዳይወድቁ ሐኪም ሆነው በድህነት ውስጥ እንዳይወድቁ እንደዚህ አይነት ውሳኔ የሚደረግበት ትምህርት ቤቶች በተዘጉበት ሰዎች ከእጅ ወደ አፍ ኑሮ ራሱ ብርቅ በሆነባቸው እንደዚህ አይነት ሁኔታዎችን መሬት ላይ ከፈጠርክ በኋላ በሁሉም አቅጣጫ ጦርነት አስነስተ መሀል ከተማ ላይ ደግሞ አለው ትላለ። እና ምን ማለት ነው ስትል ስራዬ ተብሎ ታውቃለህ። ኦሮሚያ ክልል 12 ኮንቴነሮች ትላልቅ የጦር መሳሪያ አስገብቶ ታጥቋል። አሁንም እነዚህን ሁሉ አሁን እኔ እንደውም የሚታየኝ እኛ እኮ እንደዚህ የምንለው ለሌሎች ክልሎችም አንዳንድ መሰረተ ልማት ኮሪደር ምናምን እየሰራን ነው ይልህና ኦሮሚያ ክልል ራሱን ሀገር እየሆነ እየመሰረተ እየሄደ ነገር ግን በትንሽ ትንሽ ሌሎቹ ጉርሻ የመስጠት ያህል ማለት ነው ሄዶ ትንሽ የኮሪደር ልማት ትንሽ የሆነ ነገር በዛ በዚህ እያደረገ አብዛኛውን ባጀት ግን በእነሱ የጦር ኃይል ግንባታ ላይ ፎከስ አድርገዋል። ስለዚህ እንደተባለው ኢትዮጵያን በትኖ ሀገር የማዋለድና ራሱ መላው የኢትዮጵያ ሕዝብ ያልተስማማበትን የኦሮሞ ሕዝብ ያልጠየቀውንና ያልፈለገውን እነሱ የሚፈልጉትን አገር የማዋለድ ነገር ካልሆነ በስተቀር በምንም ካልኩሌሽን ኢትዮጵያ የሚል ትልቅ ኃይል ያለኝ የሚል መንግስት በሱዳን ሙሉ በሙሉ በውጭ ኃይሎች ባንዲራ ሁሉ ተሰቅሎበት እየተወረረ በዚህ በኩል በአፋር ጅቡቲ ሁሉ ገብታ እያጠቃች የአፋርን ህዝብ በዚህ በኩል ደግሞ አንዴ ባላማጣ አንዴ በራያ በኩል ስራዬ ብሎ መንግስት የሚፈጥረው ጦርነት ተጀምሮ እኔ ኢትዮጵያዊ ነኝ ኢትዮጵያን ላሳድጋት እፈልጋለሁ የሚል ሀሳብ በፍጹም የለም። አሁን ያለው የሆነ አንድ ጠንክሮ የሚወጣ ኃይል አለ፣ ውድድር ላይ ነው ያለው። ያንን ደግሞ ለመውጣት ገኖ ለመውጣት ሌሎችን ክልሎች የማዳከምና በጦርነት የማድቀቅ ስራ ነው የሚታየኝ። እና እንደውም የዛሬው ዜናዎች ጠቅላላ ሲጠቃሉ እንደዚህ አይነት አንድምታ ነው የሰጠኝ ደረጃ። ትክክል መቲ፣ ትክክል ነሽ። በዚህ ላይ የምጨምረው ምንድነው ከኦሮሚያ ክልል የመጣች አንድ ደብዳቤ አለች ያለውን። ይሄ ሲባል ደግሞ የራሳቸውን ለመስራት ይፈልጋሉ ሲባል የኦሮሚያ ህዝብ አልጠቀሙትም፣ ምንም አላደረጉለትም። አልጠየቀም ምሬቱና እንደው ከዛ የመጣውን ደግሞ ማለት ነው የማንም አልሆነም ስልሽ የራሳቸውን ዘመዶች አሳልፎ ይሆናል የስልጣን ተጋሪዎቻቸው ጋር ብዙ ነገር እያደረገ ይሆናል። ከኦሮሚያ ደግሞ የመጣውን ደብዳቤ እንደው ምስል ስለምትሰጥ ነው። እኔ ልመሰክር የምፈልገው የኦሮሞ ህዝብ በክልሉ ባለቤት አካባቢ ከሌሎች ብሔር ብሔረሰቦች በባሰ ሁኔታ ችግር ውስጥ እንዳለ ነው። በኢህአዴግ ዘመን የትግራይ ተወላጆች አብዛኞቹ ተጠቃሚ ነበሩ ይባል ነበር። ክልሉ እንደ ኦሮሚያ ክልል ለመሬት ቢሆን ኖሮ ይህኔ የትግራይ ክልል ወደ ሀገር ተቀይሮ ግንኙነታችንም ተቋርጦ ነበር። ግን ምን ይደረጋል፣ ክልሉ በረሃማ በመሆኑ ያለ ውጭ እርዳታ የሚታሰብ አይደለም። የህወሓት ትግል ለትግራይ ህዝብ እንጂ ለኢትዮጵያ ስላልነበር ከርቀት ሆነና ለምናይ ሰዎች ትግራይ የለማችና የበለጸገች ይመስለን ነበር። ከኢህአዴግ ውድቀት በኋላ የመጣው የብልጽግና መንግስት በበላይነት የሚመራው የኦህዴድ ብልጽግና ቢሆንም ከህዝቡ ብዛትና ከክልሉ ስፋት አንጻር ይሁን አይሁን ባላውቅም በብዛት በኦሮሚያ ክልል ያሉ ኦሮሞዎች በሰላምና በደስታ የሚኖሩት አዲስ አበባ ብቻ እንደሆነ ታዝቤያለሁ፣ አይቻለሁ።
ምክንያት አንደኛ ከሸገር ሲቲ ርቀው እንደ ወለጋ ኢሉባቡርና ሌሎች አካባቢ ያሉ ኦሮሞዎች የወረዳው ካድሬ ይመጣና የብልጽግና መዋጮ ይለናል። ግድ ሆኖብን ስንከፍል በነገታው ለብልጽግና ይሄን ያህል ብር ሰጥታችኋልና ለሸኔ ማዋጣ ይሉናል። ካላዋጣን ችግር ነው። በተለይ ሆቴልና የንግድ ሱቅ ካለህ ትርፉ ለነሱ ነው። ይሄ ሁሉ መከራ ከማይብዬ የኔ ንግድ ቤት ሸጬ አዲስ አበባ ቤት ገዝቼ ከቤተሰቦች ጋር በሰላም እየኖርኩ እገኛለሁ። አሁን ብዙዎች ወደ አዲስ አበባ እየመጡ ነው። ቤተሰብ ባይመጣም ከልጆች እገታና ግድያ ለማትረፍ ልጆቻቸው ወደ አዲስ አበባ እየላኩ በማስተማር ላይ የሚገኙ በርካቶች ናቸው። ነገር ግን የማያውቅ ሰው አሁን ጊዜው የኦሮሞ ነውና ባለ ጊዜ እያሉ ሰዎች ሲያወሩ እገረማለሁ፣ ስቃለሁ። በታክሲ ውስጥም የምሰማው ነገር ነው። ሁለተኛ በክልሉ የሚደረግ በርካታ የመዋጮ አይነቶች የኦሮሞ ህዝብ ተንገሽግሿል። ሶስተኛ አይን ያወጣ ሙስና። ለምሳሌ ሱሉልታ በቅርብ ወይም ባለፈው ሳምንት በየግለሰብ ቤት የሚገባ የኤሌክትሪክ ዝርጋታ ነበር። ታዲያ የኤሌክትሪክ ተከላ የሚያስፈልጉ ከስልክ እንጨት እስከ ኤሌክትሪክ ገመድ ብሎም ብሬከር እና ባርቦላ ለመሳሰሉት በሙሉ ከእያንዳንዱ ቤት ገንዘብ ለሸገር ሲቲ መብራት ኃይል ሱሉልታ ቅርንጫፍ ተከፍሎ ነበር። ነገር ግን ዝርጋታው ሲጀመር ምን ቢባል ጥሩ ነው? የፖል ለብቻ፣ ፖሉን ማቆሚያ የቁፋሮ ለብቻ፣ ለፖሉ ማጓጓዣ የትራንስፖርት ለብቻ፣ የኤሌክትሪክ ገመድ ለብቻ፣ ብሬከር በግል ግዙና በመሳሰሉት ከፍተኛ መዝበራ ወይም ጋጠ ወጥ ሙስና ስራ የተሰራባቸው እዛ አካባቢ ያሉ ኦሮሞዎች ነው። እኔ አንዱ ኦሮሞ ተማሮ ሲነግረኝ ሌላ ብሔር መስላቸው ከሆነ ለምን በኦሮሞኛ ተናግራቸውም ስለው የማዋራቸው በኦሮሞኛ ነው፣ እንደውም አንዳንዴ በቋንቋ አስተናግራቸው ይናደዱብሃል አለኝ። አንተ አደናቃፊ ነው የሚሉ አለኝ። ይችን እንዳትረሻት። እንግዲህ ሲጠቃለል በኦሮሚያ ክልል በመጠይቅ የዳሰሳ ጥናት ብታደርግ ህዝቡ ምንም ምቾት ላይ አይደለም፣ ወይም ከሌሎች ብሔሮች የተለየ እንክብካቤ እየተደረገለት አይደለም። ችግሩ የሸዋ፣ አርሲ፣ ወለጋ እየተባባሉ በንግግራቸው አክሰንት ስለሚተዋወቁ ከውጭ ሰላም ይመስላሉ እንጂ ውስጥ ለውስጥ የኦሮሞ አብዛኛው ህዝብ የብልጽግና ተጠቃሚ እንዳልሆነ ላረጋግጥልህ እወዳለሁ። ስለዚህ ህወሓት በተከተለችልን የብሔር ፌዴራሊዝም ነገ አማራ ስልጣን ላይ ቢወጣ ወይም ስልጣን ከምኒልክ እስከ መንግስቱ ኃይለማርያም የትኛው አማራ ተጠቃሚ ሆኖ እንደሆነ ማወቅ እቸገራለሁ። ትናንትም ዛሬም ነገም የተወሰኑ ለመንግስት ቅርበት ያላቸው አካላት ተጠቃሚ መሆናቸው ግልጽ ነው። በተረፈ ብዙሃኑ ምስኪን ህዝብ ነገስታቶች በስሙ ይነግዱበታል። ይሄ ነገር አሁንም ወደፊትም የሚቀጥል ይመስለኛል ይላል። ጥሩ ትዝብት ነው ያደረገው። አየሽውና እንደውም ስንቃወማቸው በኦሮሞኛ ይላሉ አሉ። ከቲፒኤልኤፍ እኮ የተኮረጀ እኮ ነው። አንተ ጸረ ህዝብ አደናቃፊ፣ የራስህ መንግስት ጠላት። ይሄ ለምንድን ነው? በቲፒኤልኤፍ ጊዜ አይተሽ ከሆነ የትግራይ ተወላሽ ሆነሽ ተቃዋሚ ፓርቲ ጋር ከሆንሽ ወይ የሆነ ነገር ካለ እኔ ስለማቅ ነው። በእስር ቤትም ከኛ ከታሰሩት መካከል ሀሳቦች ከሆነ እነ ዳዊት አውራባ፣ ዳዊት ከበደ ጓደኝ ምናምን ነበር። እነሱ ላይ ይከፋ ነበር ስድቡ፣ የተለያየው ነገር ስለተመለከትኩት ነው። እናት ካዲ ነው የሚሏቸው፣ ይናደሩባቸው። ልክ ይሄ የኢትዮጵያ አይደለም አይሽ አስተሳሰቡ እንትን ላይ ስለሆነ የፓርቲ መዋቅር ስለሆነ የዘር መዋቅር ስለሆነ የቲፒኤልኤፍ የምንም የእኛ መንግስት አንተ ትግራይ ተወላጅ ነው እኛን ትቃወማለን ብለው ነበር እንደዛ የሚያደርጉት። ዘሴም አይሽ ሁሉ ነገር ከቲፒኤልኤፍ ስለተቆረጀ አሁን ላይ እንደውም ተው ብለን በኦሮምኛ ሲያዋራቸው እናንተ አደናቃፊ የራሳችሁ መንግስት እያሉ የበለጠ ያመሩባቸው። ሁሉ ነገር ከዛ የመጣ ነገር ነው እና ሰውየው በደንብ ስለገለጸው ነውና ቀደማችሁ ስላልሽው ነው እንደዛ ነው ብሎ እና አብይ ላይ ሆነ ባንዲራ በማውለብለብ የፍርድ ቤት ህንፃ በመገንባት የሆነ ነገር በማድረግ በመቅረጥ የኦሮሞ መንግስት ለመምሰል ይፈልጋሉ። የአባገዳም ባንዲራ በማውለብለብ ምን በማለት የህዝቡን የልብ ስርታ ብሔራዊ መዝሙሩ በማዘመር እታች ያለው ግን ህዝብ አሁን እንደሰማሽ ነው በመዋጮ በተለያየ ነገር ተንገፍክፎ የልማት ጥያቄው አልተመለሰለትም። የትም ቦታ ያለው ምንድነው? አፈና ነው። ቲፒኤልኤፍ እኮ ሲያልፍ አየነው እኮ ትግራይን መቲ ያ የተባለለት 27 ዓመት ትግራይ በጣም ትንሽ ክልል ነች፣ አነስተኛ ክልል ነች ከኢትዮጵያ። ቢያንስ እንኳን እንደው 10 ዓመት እንኳን ሳያንገዳግድ መቆየት ነበረበት። ግን እንዳየሽው 2 ዓመት ጦርነት ከሆነ በኋላ የእርዳታ እህል ሲጠበቅ ነው ያየነው። ዛሬም እነ አብይ በህዝቡ ይነግዱበታል እንጂ ሰውየው እንዳለው ህዝቡ በኢኮኖሚ አልጎለበትም፣ አላደገ። ያደጉት ማን ናቸው? የነሱ ወዳጆች፣ ተጠቃሚዎች፣ የስርዓቱ መከታዎችና አጋፋሪዎች ናቸው። ይህንን በትክክል ለይቶ ህዝቡ ማወቅ አለበት ለማለት ነው። አመሰግናለሁ ደሬ። በዚሁ ፕሮግራማችን እንፈጽም። መቼም ይሄ ምንም ግልጽ የሆነ ነው። መፍትሄውም አንድና አንድ ብቻ ነው።
እኛ ሌባ ነው፣ ነፍሰ ገዳይ ነው፣ አምባገነን ነው። አንድ ላይ እንደ ህዝብ ቆመን ሀገራችንን ህዝባችንን በጋራ ሆነን ካልታደግን ማንም ብቻውን የሚያልቅም የለምና ይሄ ችግር ደጋግሞ ሊያሰባስበንና ሊያስተምረን ይገባል ባይነኝ። በአንድነት እንድቆምና እንደ ድሮ እንደ ቀድሞ እንደ ኖር ነው ያንን ሁሉ መከራ እንዳለፍንበት ዘመን አንድነታችንን ይመጣል ብዬ ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ መቲ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምን አለሽ መቲ ዋና ዋና መረጃዎችን ወደ እናንተ የምናደርስበት የመርሃ ግብራችን ነው። ለዛሬ በዚህ ፈጸምን። ዳግም እስከምንገናኝ ተስፋ ይገዛላ ነበር። ሰላም አሉ። ጤና ይስጥልን። ይህ የኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ነው። የኢሳን ቴሌቪዥን የሳተላይት ስርጭቱን ወደ ኢትዮጵያ ከጀመረ 2 ዓመት ሞላው። በዚህ እጅግ ፈታኝ በሆነ ወቅት የህዝባችንን የመከራ ቀንበር በአቅማችን ለማገዝ ሞክረናል። የስደቱን፣ የመፈናቀሉን፣ በድሮን የመደብደቡን፣ የመታሰሩን፣ የመዘረፉን በአጠቃላይ ሰላምንም ኑሮንም ለተቀማው ህዝባችን ድምጻችንን ከማሰማት ከትላንት እስከ ዛሬ አላረፍንም። በሀገራችን ኢትዮጵያ እየደረሰ ያለው የህዝባችን መከራና ሰቆቃ፣ ህግ አልበኝነት፣ አምባገነናዊ ማናለብኝነት፣ ሁሉን ያላካተተ አድሏዊና የኃይል አገዛዝ እስካልተወገደ ድረስ የቱንም ያህል ቢከብ የቱንም ያህል ጊዜ ቢወስድ ለመብት፣ ለእኩልነት፣ ለፍትህ የሚደረጉ ትግሎች ይቀጥላሉ። ሚዲያ ለዚህ ጉልህ ድርሻ አለው። ይህንንም የሚያውቁ ስርዓቶች ለህዝብ የወገኑ እውነትን የሚያጋልጡ ሚዲያዎች ለማጥፋት ሲሰሩ ኖረዋል። ሳይታክቱ መስራት ላይ የሚገኛሉ። ስለዚህ ነው የሳተላይት ቴሌቪዥን ከፍተን ለ24 ሰዓታት የሚተላለፍ ስርጭት የጀመርነው። በዚህ ስርጭት ህዝባችንን በመረጃና በእውቀት የማስታጠቅ አገልግሎት ላይ እርሶም ይተባበሩን። በአንጻሩ ለአመታት የዘለቁ ለሀገራቸው ለሙያቸው የታመኑ ባለሙያዎች፣ ደጋፊዎች ይህንን ለማክሸፍ በብዙ ጣውረዶች እየተፈተኑ በጽናት የሚዲያን አገልግሎት ለማስቀጠል ይጥራሉ። የህዝባችን መከራ እስካልቆመ ድረስ ዝም አንልም በማለት ኢሳን የኢትዮጵያ ሳተላይት ኔትወርክ አሁኑኑ አብዝቶ የእርሶን ድጋፍ ይሻል። መረጃው የሚሰሩ መረጃዎች በአጠቃላይ ለባለቤቱ ለኢትዮጵያ ህዝብ እንዲደርስ በሳተላይት መቅረብ አለበት። ያንን የሳተላይት ወጪ እርሶም ድጋፉን በማድረግ እንዲሸፈን እንዲያደርጉ በአክብሮት ይጠየቃሉ። አገልግሎታችንን ለሰፊው ህዝብ ወደ ኢትዮጵያ ለማድረስ በየወሩ የሳተላይት ክፍያ መፈጸም አለብን። እኛ ያለንን ሁሉ ሰጥተናል። እርሶ በአቅሞት በጎፈንድሚ በተዘጋጀው ሊንክ ላይ አስተዋጽኦ ያድርጉ። በዌብሳይታችን ላይ ገብተው ለወርሃዊ መዋጮ በቋሚነት ቢመዘገቡ ደግሞ ሸክማችንን ይቀንሰዋል። ለውጥ መምጣት ካለበት፣ ህዝቡ ማረፍ ካለበት፣ ሀገር መዳን ካለባት ህዝብን የሚያነቃ ሚዲያ ያስፈልጋል። የዜግነትን ይወጡ። ኢሳን የኢትዮጵያኖች ሚዲያ